ለአሰብ ወደብ 25 ጉዳይ የሚል ርዕስ ነው የሰጠነው። ይህን ርዕስ የሰጠንበትን ምክንያት ልንገራችሁ። ለአሰብ ቅርብ አካባቢ ላይ ከፍተኛ ሊባሉ የሚችሉ የኢትዮጵያ መንግስት ባለስልጣናት ተገኝተዋል። ትላንትናም ዛሬ። ትላንትና የተገኙበት ቦታ ለአሰብ 60 ኪሎ ሜትር ከአሰብ የሚርቅ ወደ ኢትዮጵያ ማለት ነው አካባቢ ላይ ነበር። ይሄ አካባቢ ቡሬ የሚባለው አካባቢ ላይ ነው እንግዲህ የነበሩት እነዚህ የመንግስት ባለስልጣናት። የቡሬ ግንባርን ጎብኝተው ነበር ትላንት ማለት ነው። ዛሬ ላይ ደግሞ 35 ኪሎ ሜትር ትንሽ ከቡሬ ገፋ አድርገው ወደ አሰብ ወደብ ወዳለበት ገፋ ደግሞ አድርገው ግሪፎ የምትባለን ቦታ ወይም ቢዱ ወረዳ ግሪፎ የምትባል ቦታን እንደዚሁ የጎበኙ ነበረ። እነዚህ ከፍተኛ የባለስልጣናት ልዑክ የሚባሉት የሆነ የደህንነት ሹሙ እነ ሬድዋን ሁሴን አሉበት፣ እነ ጌታቸው አሰፋ አሉበት፣ የአፋር ከፍተኛ ባለስልጣናት አሉበት፣ የመከላከያም ከፍተኛ የሚባሉ አመራሮች አሉበት። እነዚህ ናቸው አንድ ላይ ሆነው ትላንት ቡሬ ላይ፣ ዛሬ ደግሞ ግሪፎ የሚባል ቦታ ላይ ተገኝተዋል። ጉብኝት እያደረጉ ነው። ጉብኝት ብቻም ሳይሆን እዛ አካባቢ ላይ ካለው የመከላከያ ኃይል ጋር ንግግር አድርገዋል። እዛ አካባቢ ካለው ማህበረሰብ ጋር ውይይት አድርገዋል። ከክልሉ ከፍተኛ ባለስልጣናትም ጋር እንደዚሁ የመረጃ ልውውጦች አድርገዋል። ይሄ ራሱን ችሎ እያነጋገረ ያለ ጉዳይ ነው። በጣም መነጋገሪያ የሆነ ከትናንት እስከ ዛሬ ድረስ መነጋገሪያ የሆነ ጉዳይ ነው። ርዕሱን ለምን ለአሰብ ወደብ 25 ጉዳይ እንዳልነው ነግራችኋለሁ። 35 ኪሎ ሜትር ነው ከአሰብ 35 ኪሎ ሜትር ነው እና ብዙ ጊዜ 35 ደግሞ ሲሆን 25 ጉዳይ ነው የምንለው ለሌላኛው ሰዓት ማለት ነው። 25 ጉዳይ ነው የምንለው። ባይዘዌ የጉብኝቱ አንዱ ዓላማም ከዚህ ርዕስ ጋር የተያያዘ ነው። በእኔ እምነት ወደ 3 መልእክቶች አሉት ብዬ አስባለሁ። ወይም 3 አይነት ትርጉሞች ሊሰጠው ይችላል። 3 መልእክቶችን ለማስተላለፍ ያቀደ ጉብኝት ነው ብዬ ነው የማስበው። እንዲሁ ተራ ጉብኝት አይደለም። የታሰበበት የታቀደበት እና በዚህ ጉብኝትም ተገቢው የሆነ መልእክት እንዲተላለፍ ተፈልጎ ነው እዛ አካባቢ ላይ መሆናቸውንም ጭምር በሚያሳውቅ አይነት መልኩ ጉብኝት እየተደረገ ያለው። ከዚህ የሆነ መልእክት ማስተላለፍ ተፈልጓል። የሆነ መልእክት ማስተላለፍ ተፈልጓል። ኦፍኮርስ የደህንነት ሹሙ እነ ጌታቸው ረዳ የሚሰሩት የሆኑ ነገሮች ሊኖሩ ይችላሉ። የሚያደርጓቸው አንዳንድ ነገሮች ሊኖሩ ይችላሉ። ነገር ግን እዛ ቦታ ላይ ትላንትም ዛሬም እዛው አካባቢ ላይ መገኘታቸው በራሱ እንዲያስተላልፍ የተፈለገው መልእክት አለ። ጉብኝቱ ግልጽ ጉብኝት ነው። ግልጽ ጉብኝት ነው። ከሆነ ወታደራዊ ኦፕሬሽን ጋር ከሆነ የደህንነት ጉዳይ ጋር የተያያዘ ቢሆን ኖሮ ግልጽ የመሆን እድሉ አነስተኛ ነበር። ግልጽ የመሆን እድሉ አነስተኛ ነው። የፕሮፓጋንዳ አንድ ጉዳይ አድርጌ ነው የወሰድኩት። ግልጽ የሆነበት ምክንያት በዚህ ውስጥ እንዲተላለፍ ለተለያየ የህብረተሰብ ክፍል እንዲተላለፍ የተፈለገ መልእክት አለ። እኔ 3 መልእክቶች ተረድቻለሁ ባይ ነኝ። 3 መልእክቶች ገብተውኛል። ፎቶውን ሳይሆን 3 መልእክቶች ናቸው የገቡኝ እና ፎቶ ደግሞ ብቻ አይደለም። አይታችሁት ከሆነ ሲሰራጭ የነበረው መረጃ ራሱ ቡሬ አይደለም የሚለው ለአሰብ 60 ኪሎ ሜትር የምትርቀው ቡሬ ላይ፣ ለአሰብ 35 ኪሎ ሜትር የምትቀረው ያቺ አካባቢ ላይ ስለሆነ ያስቸገረኝ። እንደዛ ነው እየተባለ ያለው። ከአሰብ ጋር ነው እየተያያዘ ያለው። ቦታዎቹ ራሱ
እና ጉብኝቱ ከዛ ጋር በተያያዘ የሚያስተላልፈው 3 መልእክቶች እንዳሉ እኔ እረዳለሁ። ከዛም በላይ ሊኖረው ይችላል። እናንተም ደግሞ የምትረዱት ተነጋገሩበት። ፎቶውን ልክ ስታዩት ምንድን ነው የተሰማችሁ? ምን አይነት መልእክት ነው ወደ አእምሯችሁ የመጣው የሚሉ እኔ 3ቱን ነግራችኋለሁ። እነሱን መነሻ እያደረጋችሁ ደግሞ የየራሳችሁን ታወሩበታላችሁ ማለት ነው። አንደኛው መልእክት ተቃርበናል። ኢትዮጵያ የአሰብን ወደብ የራሷ ወደብ አድርጋ ለመጠቀም ወይም ደግሞ የምትጠቀምበት ጊዜ ተቃርቧል። ባይዘው እሱ መልእክት ስለገባኝ ነው ለአሰብ ወደብ 25 ጉዳይ ያልኩት። 35 ኪሎ ሜትር ላይ 60 ኪሎ ሜትር ላይ 35 ጊዜ ብዙ ጊዜ ለቀጣዩ ሰዓት 25 ጉዳይ የምንለው ለአሰብ ወደብ ተቃርበናል ማለት አሰብን የኢትዮጵያ ወደብ አድርገን መጠቀም ለምንችልበት ጊዜ በእጅጉ ተቃርበናል። አሰብን የኢትዮጵያ ወደብ አድርገን የምንጠቀምበት ጊዜን ግማሹን ወይም ደግሞ ግማሹ ስራ ከግማሽ ስራ በላይ ተጠናቋል የሚል መልእክት ያለው ይሄ መልእክት በዚህ ፎቶ ብቻ አይደለም ሲተላለፍ የነበረው። በግልጽ በመንግስት ሚዲያዎች ላይ ብትሄዱ የሚነግሯችሁ ይሄንን ነው። አሁን ላይ ሄዳችሁ ብታዩ ከባህር በር ጋር በተያያዘ የሚነገሩ ንግግሮችን በሙሉ ብትሰሙ በቅርቡ ነው የሚሏቸው። አብዛኛው ስራ ተሰርቷል፣ ተጠናቋል ነው የሚሏቸው። ያን መልእክት ነው አሁን በነ ሬድዋን በነ ጌታቸው ረዳ ፎቶ በኩል መናገር የተፈለገው። 25 ጉዳይ ነው የቀረን። ሊነጋ 25 ጉዳይ ነው የቀረን። አሰብ የኢትዮጵያ ወደብ ሊሆን የሚችልበት ወደ 25 ጉዳይ ነው የቀረን። ከግማሽ ያነሰ ሰዓት ነው የቀረን የሚል መልእክት ነው። ትንሽ ነው የቀረን የሚል አብዛኛውን ከግማሽ በላይ ርቀት ሄደናል የሚል ነው እንጂ የነ ጌታቸው ረዳ የነ ሬድዋን ሁሴን እዛ መሄድን ይፋ ማድረግ ከወታደራዊ ከደህንነት ጉዳይ ጋር የተያያዘ አይደለም። እንዲህ አይነት ጉዳዮች ብዙውን ጊዜ ድብቅ ነው የሚሆኑት፣ በስውር ነው የሚደረጉት፣ በግላጭ አይደረግም። ይሄ በግልጽ የተደረገበት ምክንያት ጉዳዩ መልእክት የማስተላለፍ ጉዳይ ስለሆነ ነው። ጌታቸው ረዳ በሚል ይስተካከል። ማን አልኩት? ጌታቸው አሰፋ አልኩት ጌታቸው አሰፋ። ኦኬ፣ እንደዛ ብዬ ከሆነ ጌታቸው ረዳ በሉና አስተካክሉት። አንዱ መልእክት ያ ነው። ደግሞም አብዛኞቹ ስራዎች እየተሰሩ ነው። መልእክቱም ዝም ብሎ ተጨባጭ ያልሆነ ነገርን መሰረት ያደረገ አይደለም። እንደውም ይበልጥ ተጨባጭ የሆነ ነገርን መሰረት ያደረገ ነው። የአሰብን ወደብ የኢትዮጵያ ወደብ ለማድረግ ከግማሽ ርቀት በላይ ተኪዷል። ከግማሽ ርቀት በላይ ተኪዷል። በጣም ጥቂት ነገሮች ናቸው የሚቀሩት። ወሳኞቹ ነገሮች ተሰርተዋል። በዲፕሎማሲው ረገድ ኢትዮጵያ የባህር በር ያስፈልጋታል የሚለውን ጉዳይ ዓለም እንዲቀበለው ማድረግ ተችሏል። ተቀብሎታል። አንድ ሀገር ኢትዮጵያ እያነሳች ያለችው አጀንዳ ለቀጠናው ስጋት ነው ያለ ሀገር የለም። የኤርትራ ባለስልጣናት
ኢትዮጵያን በወራሪነት ለማሳየት እያንዳንዱን አጋጣሚ እየተጠቀሙ ለዓለም አቀፉ ማህበረሰብ ለማስረዳት ቢሞክሩ ያገኙት ምላሽ እነሱ የሚፈልጉትን አይነት አይደለም። እንደውም የኢትዮጵያ ጥያቄ ተገቢ ጥያቄ ነው እና በውይይት ፍቱት የሚል ሻዕቢያ ከያዘው አቋም አኳያ በተቃራኒ ያለ ምላሽ ነው እየተሰጠ ያለው። ከዓለም አቀፉ ማህበረሰብ እየመጣ ያለው ነገር ለኢትዮጵያ የሚጠቅም እንጂ የሚጎዳ አይደለም። የሚጠቅም እንጂ የሚጎዳ አይደለም። የሚቃወሙት አንድ ሻዕቢያ ነው፣ ሁለት ግብፅ፣ ሶስት የኛው ጉዶች ናቸው። አሁንም እዚያ ያያቸዋለሁ አንዳንዶቹ ይህን አጀንዳ የብልጽግና አጀንዳ ብቻ አድርገው የሚያዩ ሰዎች አሉ። የኛ ጉዶች የምላቸው ማለት አንድ ዓለም ሂዱ የዓለም አቀፍ ማህበረሰቡ ላይ አንድ ተቃውሞ የኢትዮጵያ መንግስትን ኢትዮጵያም ደርሶባታል። ኢትዮጵያን በወራሪነት ለማሳየት ሻዕቢያ በተለያየ አይነት መንገድ ይገልጻል። ግብፅ የተባበሩት መንግስታት ድርጅት ላይ ጭምር ኢትዮጵያን በዚህ ከሳለች። የቀጠናው ስጋት አድርጋ ከኤርትራ ጋር አያይዛ ኤርትራ የመውጋት ፍላጎት እንዳላት አድርጋ አቅርባለች ግብፅ። እናው የኛው ጉዶች የኢትዮጵያን መንግስት ወራሪ ነው፣ የባህር በር አጀንዳን ያነሳው ሊወር ነው ብለው የሚያነሱት የኞቹ ሰዎች ናቸው። ሂዱ አሜሪካ ጋር። አሜሪካ ጉዳዩ በድርድር እንዲፈታ ጠንከር ያለ አቋም ያዘችው። ሌላውም ጋር ሂዱ። ይሄን አጀንዳ የሚቃወም አካል አታገኙ። ኢትዮጵያ ይሄንን ነገር ያነሳችው ለመውረር ነው የሚሉ አታገኙ። ሶማሊያ ጋር ሂዱ። አብዛኛው ጎረቤቶቻችን ራሱ ወደ ኃይል የሚደረግን እንቅስቃሴ እሱንም አናቅም ነው፣ ግን ካለ እሱን አንደግፍም ይላሉ እንጂ ኢትዮጵያ በሰላማዊ በህጋዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ማንም አይቃወምም። ማንም በሌላም አይነት ኔጌቲቭ በሆነና ሻዕቢያ እንዲታይ በሚፈልገውም አይነት መልኩ አያዩትም። በዛ በኩል ማየት የፈለጉት የኛው ጉዶች ሻዕቢያና ግብፅ ናቸው። ግብፅ አሁንም ድረስ የቀይ ባህርን ጉዳይ የራሷ ጉዳይ አድርጋ እያየችን ያለችው። ቅርብ ጊዜ የውጭ ጉዳይ ሚኒስቴራቸው ባድር አብደላቲ አንድ ጉባኤ ላይ የቀይ ባህር ጉዳይ የባህር ዳርቻ ባለቤት በሆኑ ሀገራት ብቻ የሚወሰን ጉዳይ ነው የሚል ነገር ተናግሯል። የባህር በር ጉዳይ ባህሩን የሚዋሰኑ ሀገራቶች ብቻ የነሱ ጉዳይ ነው፣ ሌሎቹ አይመለከታቸውም ነው። ይሄ ማለት ኢትዮጵያን አይመለከትም ነው። ኢትዮጵያን አይመለከትም የሚል ነው። ይገርመኛል። እንኳን ከ50 ኪሎ ሜትር በታች በሆነ ርቀት ላይ ያለ ጉዳይ ይቅርና አውሮፓ ውስጥ ያለ ጉዳይ ኢትዮጵያን ይመለከታል። በዚህ ጊዜ አይመለከተኝም ብለህ የምትተወው ጉዳይ የለም። የሩሲያና የዩክሬን ጦርነት ይመለከታል። ጭራሽ እዚህ በእግር እንኳን ብትሄድ ግማሽ ቀን የማይወስድብህ ርቀት ላይ ሆነ እዛ የሚፈጠረው ነገር አያገባኝም አይደለም። ሩቅ ያለ ጉዳይ ይመለከታል፣ ያገባሃል። እነ አሜሪካ ለምን መጡ? እነ ቻይና እዚህ ለምን መጡ? እነ ሩሲያ እዚህ ለምን መጡ? እነ ፈረንሳይ እዚህ ለምን መጡ? የዳርቻው ሀገራቶች ብቻ የሚወስኑት ጉዳይ ቢሆን ሌሎች የኛም ጉዳይ ነው ብለው እዚህ ድረስ ለምን መጡ?
የግብፁ የውጭ ጉዳይ ሚኒስቴር ይሄ ስለማይገባቸው ሳይሆን ግን ኢትዮጵያን የሚጎዳ የትኛውም ጉዳይ ላይ የትኛውንም ነገር የማድረግ ፍላጎት ስላላቸው እንጂ ኢትዮጵያን ይመለከታል። የህዳሴ ግድብን በሚመለከት ለመበቀል በቀይ ባህር በኩል የተጀመረውን ጥረት ማሰናከል ግብጾች ይፈልጋሉ። ያ ብቻ ሳይሆን ቀይ ባህር አካባቢ ላይ ያለውም የኃይል ሚዛን ተጠብቆ እንዲቀጥል ይፈልጋል። ኢትዮጵያ ወደ ባህር እንዳትመጣ የግብጽ ትልቁ ፍላጎት ትልቅ ኢትዮጵያ ታድጋለች ብቻ ሳይሆን በቀጠናው ላይ ወሳኝ ኃይል ሆና ትወጣለች። ቀይ ባህር ላይ ወሳኝ የሆነ ኃይል ሆና ትወጣለች። ያ ማለት ስዊስ ካናል ላይ ያለ እንቅስቃሴ ላይ የሆነ ነገር ትፈጥርብኛለች የሚልም ስጋት ሊኖራት ይችላል። ያንን ደግሞ አትፈልግም። እኩይ ዓላማ በኢትዮጵያ ላይ ያላቸው አካላቶች ካልሆኑ በስተቀር የባህር በር አጀንዳን በሚመለከት በኢትዮጵያ መንግስት ላይ የቀረበ ይሄ ነው የሚባል የዓለም አቀፉ ማህበረሰብ ተቃውሞ የለም። ይሄ አንድ የተገኘ ውጤት ነው። የተገኘ ውጤት ነው። ትልቅ መንገድ ነው የተካሄደው። ቀላል እንዳይመስላችሁ። የባህር በር አጀንዳ የኢትዮጵያ የባህር በር አጀንዳ በዓለም አቀፉ ማህበረሰብ እንደሚደገፍ ማወቅ ከፈለጋችሁ ኢትዮጵያ ከሶማሌላንድ ጋር ሜሞራንደም ኦፍ አንደርስታንዲንግ ስትፈራረም ትልቅ ውጥረት ተፈጠረ። ሶማሊያ ይሄ ጉዳይ የሉዓላዊነት ጉዳይ ነው ብላ ለዓለም አቀፍ ማህበረሰቡ ከሰሰች። ግን የዓለም አቀፉ ማህበረሰብ ኢትዮጵያ የሶማሊያን ሉዓላዊነት ተዳፍራለች ብሎ ሊከሳት ወይም ሊወቅሳት ወይም የሆነ ነገር ሊያደርግ አይደለም የሞከረው። ያደረገው ምንድን ነው? ተደራደሩ። ኢትዮጵያን በባህር በር አጀንዳሽ ተደራደሪ፣ ሶማሊያን በሉዓላዊነትሽ ላይ ተደራደሪ ነው የተባለው። በሉዓላዊነትሽ ላይ ተደራደሪ ነው ተባለችው ሶማሊያ። ጉዳዩን በድርድር ነው ያለቀው። በድርድር ነው ያለቀው። ይሄ የዓለም አቀፉ ማህበረሰብ ራሱ ኢትዮጵያ ወደዛ ወደ ባህሩ አካባቢ ብትመጣ ካለው ስጋት አኳያ ካለው የኃይል አሰላለፍ አኳያ ጠቀማለሁ እንጂ ይጎዳለሁ ብሎ የሚያስብ ኃይል አይደለም። የዓለም አቀፉ ማህበረሰብ ስንል ያው በዓለም ላይ ወሳኝ ናቸው የምንላቸው አካላቶች እንደማለት ነው። ብዙ ስራ ተሰርቷል። ግማሽ መንገድ ተኪዷል። አንዱ ማሳያ ይሄ ነው። ሌላው ለማግኘት ሳይሆን ከተገኘ በኋላ የሚሰሩ ስራዎች ሁሉ ቀድሞ እየተሰሩ ነው ያሉት። ወደቡ ከተገኘ በኋላ የሚያስፈልጉ ተቋማቶች እየተመሰረቱ ነው። የሚያስፈልገው የሰው ኃይል እየተሟላ ነው። የሚያስፈልጉት ግብአቶች በሙሉ እየተሟሉ አስቀድሞ ማለት ነው። አስቀድሞ አስፈላጊ የሆኑ ነገሮች ሁሉ እየተሟሉ። ትናንት የአንድ የጠቅላይ ሚኒስትር አብይ አህመድን ንግግር አሰምቻችኋለሁ። ዛሬ ላሰማችሁ። ከዚህ ጉዳይ ጋር በደንብ የሚሄድ ይመስለኛል። ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሁለት አርሶ አደሮች ነበሩ። አንደኛውም አርሶ አደር ሌላኛውም አርሶ አደር
ፈጣሪ ወይ እባክህን ዝናብ አዝንብ እያሉ ይለምናሉ። ሁለቱም ለእርሻቸው ዝናብ አስፈላጊ ስለነበረ፣ ነገር ግን አንደኛው እየለመነ ምናልባት ፈጣሪ ጸሎቴን ሰምቶ ያዘነበው እንደሆነ ብሎ ቦይ ይቀዳል፣ እየቆፈረ ይለምናል። አንደኛው ጧት ተነስቶ ይለምናል፣ ማታ ይለምናል፣ አይቆፍርም፣ ቦይ አላዘጋጀም። ከሆነ ጊዜ በኋላ ኃይለኛ ዝናብ መጣ። ያ እየለመነ ይጠብቅ የነበረው መልስ አገኘ። ያ እየለመነ ይቆፍር የነበረው መልስ አገኘ። መልሱ ምንድነው? የመጀመሪያው አርሶ አደር ማሳውን በሙሉ ያ ኃይለኛ ዝናብ አጣጥቦ ወሰደበት። ለጸሎት ምላሽ አግኝቷል፣ ስላልተዘጋጀ ግን ተበልቷል። ይሄኛው ሁለተኛው እየጸለየ የቆፈረው ዝናቡ ሲመጣ የሚያስፈልገውን አስቀርቶ የማያስፈልገውን አደጋ ሊያስከትል የሚችለው ኃይል ደግሞ በዚያ ቦይ ውስጥ አለፈ፣ ሰርቫይቭ አደረገ። የኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ይወቃል። እንድትሰሙት የፈለኩት የሁለቱን ገበሬዎች ታሪክ። ሁለቱም ዝናብ ይጠብቃሉ። አንደኛው ቁጭ ብሎ ይጠብቃል፣ አንደኛው ዝናቡ ከመጣ ብሎ እየተዘጋጀ ይጠብቃል። ሰው ዝም ብሎ ሲጠብቅ የነበረው በዝናቡ መምጣት ምላሽ ቢያገኝም ግን ተጎድቷል። እየሰራ ሲጠብቅ ግን የነበረው በዝናቡ መምጣት ምላሽ ብቻ ሳይሆን በዝናቡ መምጣት ሊያገኝ የሚገባውንም ጥቅም ጭምር አግኝቷል። ይሄ ቲፒካል የጠቅላይ ሚኒስትር አብይ አህመድ በተለይ ከባህር በር ጋር በተያያዘ እየሰሩት ያለ ጉዳይ ነው። ቅድም ያልኳችሁ ወደቡ ከመጣ በኋላ ለወደቡን ለመጠቀም የሚያስፈልግ ስራ አይደለም እንዲሰራ እየተፈለገ ያለው፣ አውቶማቲካሊ ወደ ስራ እንዲገባ ነው የተፈለገው። ተቋማቶቹ አስፈላጊ ግብአቶች ምናምን ነገር ተዘጋጅተዋል፣ እየተሰራ ነው። ወደቡ እየተጠበቀ ያለው ወደቡ ባይመጣ እኮ ልንከስር ነው በሚል ፍርሃት ሳይሆን ወደቡ እንደሚመጣ እርግጠኛ በመሆን በሁለቱ ገበሬዎች መካከል ያለው ልዩነት ምን መሰላችሁ? አንደኛው ገበሬ የሚለምን ነው። ጠቅላይ ሚኒስትሩ ሁለቱንም ነው እንደዛ ያደረጓቸው፣ ግን አይደለም። አንደኛው እየለመነ ነው፣ እርግጠኛ አይደለም። ግን ዝናብ ስለሚያስፈልገው ብቻ ነው የሚለምነው። አንደኛው ግን እየለመነ አይደለም። አንደኛው እየጠየቀ ነው። እየሰራ ያለው ማለት እየጠየቀ ነው። እምነት አለው ውስጡ። ዝናብ እንደሚመጣ ያውቃል፣ እርግጠኛ ነው፣ ያምናል። ስለዚህ ሲመጣ ጊዜውን ነው የማያውቀው። ሲመጣ እንዳይጎዳ እየሰራ ይጠብቃል። የወደቡን የአሰብ ወደብን በሚመለከት ያለው ጉዳይ ልክ እንደዛ። ወደቡ እንደሚመጣ፣ ወደቡ የኢትዮጵያ እንደሚሆን እምነት ነው ያለው። መቼ የሚለው ነው የማይታወቀው። አሁን 25 ጉዳይ ቀርቶናል። ሲመጣ ግን ወደቡ ሲመጣ እንደገና ወደ አዲስ ሌላ ስራ አይደለም፣ ወደ መጠቀም ነው። አስፈላጊ ዝግጅቶች ተዘጋጅተዋል። እኔ እንደውም ልክ ወደቡ ሁሉ ሲመጣ ጠቅላይ ሚኒስትሩ ለኢትዮጵያ ሕዝብ የሚያስተላልፉት መልእክት ሁሉ ጭምር የተዘጋጀ ነው የሚመስለኝ እዛ ድረስ ማለት ነው። አይ ቲንክ ያለውንም ዝግጅት ይሄ የሚገልጹ ይመስለኛል። እዛ ድረስ ያለ ዝግጅት እና እምነት ነው ያለው። ተስፋ ብቻ አይደለም፣ እምነት፣ እርግጠኝነት አለ። እኔ እንደሚመጣ የማውቀው በዛ ነው። እንደሚመጣ የማውቀው ወደቡን በሚመለከት ባይመጣስ የሚል ምንም አይነት ጥርጣሬ ነው የምላችሁ በመንግስት በኩል አታዩ። ምንም ባይመጣስ እንደው ድንገት
እንደው ባይሳካስ የሚል ምንም አይነት ነገር አታዩ። በቃ እርግጠኝ ማለት እጃቸው ላይ ያለው ጉዳይ እስኪመስል ነው። እንደዛ ነው እንዲሰማን እያደረጉ ያሉት። ልክ እንደ ጎበዙ ገበሬ ኦልሬዲ መጥቷል ብለው ነው የሚያምኑት። እንደ ነስረዲን የሚባል የአረብ ፈላስፋ አለ፣ ታውቁታላችሁ። ብዙ ጊዜ በተለይ ፍልስፍና የምትወዱ ሰዎች የሆነ ጊዜ እወድ ነበር እኔና እንዲህ አይነት እንትኖች ደስ ይሉኝ ነበር። እና ይሄ ነስረዲን በአረብ ሀገር ውስጥ የሚታወቅ እንትን ነው፣ ፈላስፋ ነው። እንዳፈ ታሪክም ነገሮች አሉት እና ሰው በተለይ አንድ አካባቢ ላይ በጣም ነስረዲን ተአምር ይሰራል ብለው ያምናሉ። እና እንዲሁ ዝናብ ይጠፋና አረ ነስረዲን ብንጠይቀው ነስረዲን እንዲዘንብ ያደርግልናል ብለው ይሄዳሉ። ነስረዲንን ያገኙታል። ዝናብ እንደዚህ ሆነ፣ ድርቅ መጣ፣ እባክህ ዝናብ አዘንብልን። እኔ ማዘነብ እንደምችል በምን አወቃችሁ? እንደምትችል እናውቃለን። እንዲህ ተአምር እንደምትሰራ እንዲህ አይነት ነገር እንደምታደርግ እናምናለን። አላዘንብም አላቸው። ለምን ሲሉት ብታምኑ ኖሮ ቢያንስ ዝናቡን መጠለያ የሆነ ወይ መከላከያ ነገር ይዛችሁ ትመጡ ነበር። ምን ማለት ነው? እምነት ሲሆን እርግጠኝነት አለ። በቃ እሱ ስለሚያዘንብ መንገድ ላይ ግን እኛን እንትን እንዳይለን ቢያንስ ወይ ጥላ ምናምን እንደዚህ መከላከያ ነገር እንያዝ። ምክንያቱም ስንጠይቀው ያደርግልናል። በቃ እንደሚዘንብ አምነው ነው። እናንተ ግን እንደዛ አምናችሁ አይደለም የመጣችሁት ነው ይላሉ። ጎበዝ የሆኑ ሰራተኞች እንደዛ ናቸው። ኢትዮጵያም ውስጥ አለ አባባል፣ ጎበዝ ሰነፍ ገበሬ መቼ ነው የሚያርሰው? በሰኔ ነው በምናምን ያርሳል ይባላል። ወሩን እርግጠኛ አይደለሁም፣ ግን መታረስ በሌለበት ወቅት ላይ ማረስ ይጀምራል። ጎበዝ ገበሬ ግን ወቅቱን ጠብቆ ነው የሚያርሰው። የባህር በርን በሚመለከት የተያዘበት መንገድ፣ እየተሰራ ያለበት መንገድ እውነቴን ነው የምላችሁ አንድ ጎበዝ ሰራተኛ የሚሰራው አይነት ስራ ነው። ጎበዝ ሰራተኛ የሚሰራው ስራ ላይ ጎበዝ የሆነ ሰው፣ ወረኛ ሰው አይደለም፣ ጎበዝ የሆነ ሰው የሚሰራው አይነት ስራ ነው ማየው። የእምነት ጉዳይ ነው ማየው። የእርግጠኝነት ጉዳይ ነው ማየው። አንዳችም የሆነ አይነት ጥርጣሬ ነገር የለም። እሱ ነገር በጣም ነው የሚገርም እና እንደሚመጣ እርግጠኛ በመሆን ከመጣ በኋላ ሊሰሩ የሚችሉ ብዙ ስራዎች አሁን ላይ ተሰርተዋል። ከመጣ በኋላ ሊወጡ የሚገባቸው ነገሮች አሁን ላይ ወጥተዋል። ግማሽ መንገድ በላይ ተኪዷል የምልበት አንዱ ምክንያት ከዚህ ጋር የተያያዘ ነው። አንዱ የነ ሬድዋን የነጌታቸው ረዳ እዛ አካባቢ ላይ መገኘት ይሄን መልእክት ለማስተላለፍ ለአሰብ ተቃርበናል የሚለው ተቃርበናል አንዱ ያ ነው። ፕሮፓጋንዳ ነው፣ ግን ተጨባጭ የሆነ መሰረት ያለው ፕሮፓጋንዳ ነው። ይሄ እኛ ኢትዮጵያ ውስጥ እንደተለመደው ምንም አይነት መሰረት የሌለ የፈጠራ ወሬ መሰረት ተደርጎ አይደለም። በትክክል ወደቡን የኢትዮጵያ ማድረግ የሚያስችሉ ነገሮች ተሰርተው እነሱ ላይ መሰረት ያደረገ ፕሮፓጋንዳ፣ ለቦታው ቅርብ ሆነው ጉብኝት አደረጉ የሚለውና ከሱ ጋር ተያይዞ ቦታዎቹ ሲጠቀሱ ለአሰብ ይሄን ያህል ርቀት በምትርቀው ቦታ ላይ በሚለው ከአሰብ ጋር ተያይዞ ነው መልእክቱ እንዲሰራጭ የተፈለገው። አንዱ ያ ነው።
ሁለተኛው ጭንቀት መፍጠር ነው። ጭንቀት መፍጠር ነው። ይሄም ለሻዕቢያ ነው መልእክቱ። በወሬ ብቻ ሳይሆን ተጨባጭ የሆኑ መሬት የረገጠ እንቅስቃሴም ላይ ነን፣ ስራም ላይ ነን የሚል እንደምትሉት ቅዠት አይደለም፣ እንደምትሉት እማናደርገውን አይደለም የምናወራው፣ የምናደርገውን ነው የሚል እና ጭንቀት መፍጠር። ከዚህ ከኢትዮጵያ የባህር በር እንቅስቃሴ ጋር በተያያዘ በኢትዮጵያ መንግስት በኩል የሚደረጉ እንቅስቃሴዎችን የሻዕቢያ ባለስልጣናት በኃይለኛው ነው የሚከታተሉት። በጣም በትኩረት ነው የሚከታተሉት። አይታችሁ ከሆነ ለእያንዳንዱ ጉዳይ ነው ምላሽ የሚሰጠው፣ ለእያንዳንዱ ጉዳይ። አንዱ በጣም የሚያስጨንቃቸው ነገር በጣም እያስጨነቃቸው ያለው አንዱ ጉዳይ ኢትዮጵያ የኤርትራን ሉዓላዊነት ውድቅ ልታደርግ ትችላለች የሚለው ነው። እውቅናዋን ይሄ እንደሚሉት አሳንሰው ሊያሳዩት እንደሚሞክሩት አይደለም። ይሄ በጣም ነው እያስጨነቃቸው ያለው። ስለዚህ ደጋግሞ ምን ይላሉ? ኤርትራ ሉዓላዊነቷን ያገኘችው በትግሏ ነው ይላሉ። ለምንን አይደለም ታግለን ያገኘነው ጉዳይ ነው ይላሉ። ግን አት ዘ ሴም ታይም በኃይል ነው እንጂ የተገነጠልነው የህግ መሰረት የለንም እያሉ እንደሆነ ግን አይገባቸውም። ይሄን ባሉ ቁጥር ኢትዮጵያ የባህር በር ያጣሁት በጉልበት ነው ለማለት በቂ የሆነ ምክንያት እያገኘች እንደሆነ ግን አይገባቸውም። እንዲሁ ጭንቀት ውስጥ ብቻ ስላሉ በጉልበታችን ያገኘነው ነው ይላሉ። እንደዛ ከሆነ ኢትዮጵያ የባህር በር ያጣችው በጉልበት አታ ነው በወቅቱ ማለት። ስለዚህ ያገኘች ጊዜ ጉልበት በጉልበት ማግኘት የምትችልበት እድል አለ ማለት ነው። ዝግ አይደለም። የጉልበት አማራጭ የሚዘጋው በር የለም። የጉልበት አማራጭ ጊዜያዊ ነው። ጉልበት ሲኖርህ ታገኛለህ፣ ስታጣ ታጣለህ። የህግ መንገድ ነው አስተማማኝ፣ ዘላቂው እሱ ነው። ስለዚህ በጉልበት ነው ያገኘነው የሚሉ ከሆነ በጉልበት ማስመለስ ትችላለህ። አሁን ደግሞ አይ ቲንክ ጥሩ ጉልበት ላይ ነን ይመስለኛል። እንደሚባለው አይደለም። እንደውም የበለጠ በዚህ ረገድ ሻዕቢያ የሚለውን ብታምኑ ጥሩ ነው። ይገርመኛል። ሻዕቢያ ለዓለም አቀፉ ማህበረሰብ የሚከሰው አንዱ ክስ ላለፉት 2 ዓመታት የኢትዮጵያ መንግስት የባህር በር ለማግኘት ጥረት ሲያደርግ ነበር፣ ዝግጅቶች ሲያደርግ ነበር። ከነዛ ዝግጅቶች ውስጥ አንዱ ወታደራዊ ዝግጅት ነው። ይህን ሻዕቢያ ነው የሚለው እና መሳሪያዎች በግፍ እየገዛ ዘመናዊ ነገሮችን እየገዛ ምን እያለ እየታጠቀ ነው። ይሄን ማን ነው የሚለው? ሻዕቢያ። የሻዕቢያ ተላላኪ የሆኑት አንዳንድ የኛው ጉዶች ምን ይላሉ? ይሄ መንግስት አውቅቶለታል ይላሉ። በዚህ ረገድ ግድ የላችሁ። ሻዕቢያን እመኑት፣ ላኪውን እመኑት። ተላላኪዎቹ ብዙ አያውቁም። በዚህ ረገድ ሻዕቢያ ነው የሚያውቀው። ሻዕቢያ ወታደራዊ በቂ ዝግጅት ተደርጓል ብሎ ይጨነቃል። የሱ ተላላኪዎች ደግሞ አብቅቶለታል ብሎ ይፈነጥዛሉ። በጣም ነው የሚገርም። እና
የሚፈነጥዙትን ተዋቸው። ዋናው ሻዕቢያ ነው። እሱን እመኑት። በኢትዮጵያ በኩል ያለውን ዝግጅት የሚያውቀው ሻዕቢያ በግልጽ ነው ይሄን የሚናገረው። ላለፉት 2 ዓመታት ከፍተኛ ዝግጅት ሲደረግ ነበር። እንግዲህ አሁን አይደለም፣ ከ2 ዓመት በፊት ሁሉ ለዚህ ተብሎ ወታደራዊ ዝግጅቶች ሁሉ ይደረጉ ነበረ እያለ ሻዕቢያ ያወራል። የሱ ተላላኪዎች ግን በቃለት መከላከያ እንትን አለ ምናምን የሚሉት ደግሞ የሱ ተላላኪዎች ናቸው። አይስማሙም እዚህ ላይ ይገርመኛል። እና ሻዕቢያ ጭንቀት ላይ ነው ባለው ዝግጅት ጭንቀት ላይ ነው። አሁን ይሄ ደግሞ ከማውራት ባለፈ ከመዘጋጀት ባለፈ መሬት ላይ እናኖረዋለን። ይሄን ጭንቀት መፍጠር ነው። ይሄ ሳይኮሎጂካል ዋር የሚባለው። እንግዲህ የሻዕቢያ ባለስልጣናት በእድሜም በምንም የገፉ ናቸው። ከዛ ጋር ተያይዞ የሚኖሩ በሽታዎች አይጠፉም። ጭንቀት ምናምን ደግሞ ሲጨመርበት እንግዲህ ያለ ጦርነት በዛው ሊሸኙ ይችላሉ ብሎ አስበው ከሆነ አላውቅም። ብቻ ግን የኢትዮጵያ መንግስት ሻዕቢያ ዘንድ ላይ ጭንቀት የመፍጠር ነገር አለው። ሳይኮሎጂካል ዋር በጣም ከፍቷል። በጣም በቃ ሉዓላዊነታችሁን እንትን እንለዋለን፣ እንዲናደርጋለን የሚለው ነገር በጣም ረፍት ተነስቷል። አለመረጋጋት ለመፍጠር፣ ስጋት ለመፍጠር፣ ከእርጅና ጋር በተያያዘ የመጡ በሽታዎችም ካሉ እነሱን ለመቀስቀስ እና ያለ ብዙ ድካም የሚፈለገውን ውጤት ለማግኘት የሚደረጉ ነገሮች አሉ። ከነዚህ ውስጥ አንዱ ነው የነ ሬድዋን ሁሴን እና የነ ጌታቸው ረዳ እንደዚሁም ሌሎች የመከላከያም አስተዳደራዊ ጉዳዮች ውስጥም ያሉ የክልሉም የፌዴራል መንግስትም ባለስልጣናት እዛ ቦታ ላይ መገኘት ከዚሁ ጋር የተያያዘ። ሁለተኛው ይሄ ነው፣ ጭንቀት መፍጠር፣ መረጋጋት እንዳይኖር ማድረግ። ሌላ አይደለም ዓላማው። ወደ ድርድር እንዲመጡ፣ ወደ ውይይት እንዲመጡ፣ ሁሉንም ሊጠቅም ወደሚችል አማራጭ እንዲመጡ፣ ሁሉንም ሊጠቅም የሚችል አማራጭ ላይ እንዲመጡ ጫና የመፍጠር ጉዳይ፣ ጫና የመፍጠር ጉዳይ። ምክንያቱም የሚፈለገው እሱ ነው፣ ወደ ውይይት እንዲመጡ። በሻዕቢያ በኩል ዝግ የሆነው ነገር እሱ ነው። ግን አይቀርም፣ ነግሬያችኋለሁ፣ አይቀርም። በጭራሽ እንዳትጠራጠሩ። እኔ ሻዕቢያ አልደራደርም በሚለው አቋሙ ከጸና እጅግ በጣም ይገርመኛል። ከጸና እጅግ በጣም ይገርመኛል። ወይ አሁን በሚፈጠሩ የኢትዮጵያ መንግስት ራሱ በሚፈጥራቸው እሱም ተከትሎም የዓለም አቀፉ ማህበረሰብ በሚፈጥራቸው ጫናና ተጽዕኖ ወይ ወደ ድርድር ይመጣል፣ አሊያም በኃይል አማራጭ ወደ ድርድር ይመጣል። ከዛ ውጪ አማራጭ የለው። የማያዋጣ የማያሸንፍ አቋም ነው የያዘው። በፍጹም በምንም አይነት መለኪያ የማያዋጣ አቋም ነው የያዘው። ወደ ድርድር መምጣቱ የማይቀር ጉዳይ ነው። ሁለተኛው ሻዕቢያ ወደ ድርድር እንዲመጣ ጫና የመፍጠር ጉዳይ ነው፣ ጭንቀት የመፍጠር ጉዳይ ነው። ሶስተኛው መልእክት ለዓለም አቀፉ ማህበረሰብ ያ ምንድን ነው? ኢትዮጵያ እጇ ላይ ያሉ አማራጮችን ሁሉ ትጠቀማለች። እጇ ላይ ያሉ አማራጮችን በሙሉ የነ ጌታቸው ረዳ የነ ሬድዋን ሁሴን ለአሰብ ቅርብ የሆነ አካባቢ ላይ ጉብኝት ማድረግ
ከሌላ ከምንም ጋር ሳይሆን በኢትዮጵያና በኤርትራ መንግስት መካከል ካለው ወቅታዊ ውጥረት ጋር ብቻ ተያይዞ የሚታይ ነው። ከሌላ ከምንም ጋር አያያዝ። ስለዚህ ያለውን ውጥረት አንድ ደረጃ ከፍ የሚያደርገው ኢትዮጵያ ከመሯን ነው። ይሄ ጉዳይ የህልውና ጉዳይ ነው። ዲፕሎማሲያዊ ነገሮችን ብቻ በመስራት ሁልጊዜም በሰላም በህግ በምናም ብቻ በማለት አንቀጥልም። ባለፈው የውጭ ጉዳይ መስሪያ ቤት በሚኒስቴሩ ለአንቶኒዮ ጉቴሬስ የጻፉት ደብዳቤ ላይ ትዕግስታችን ገደብ አለው ነገር አለ። ትዕግስት ገደብ አለው። በዚህ ረገድ ያለን ትዕግስት ገደብ አለው። ሻዕቢያ የኢትዮጵያን ህልውና በሚመለከት አደጋ ሆኖ ሲያሻው ደግሞ ውስጣዊ በሆነ ጉዳይ ላይ ደግሞ እንደ ልቡ ኢትዮጵያ ሊያፈርስ በሚችል አይነት መልኩ እየተንቀሳቀሰ ኢትዮጵያ ለቀጠናው ሰላምና መረጋጋት ስትል ዝም የምትልበት ምንም አይነት አሳማኝ ምክንያት የለም፣ መንበቅበቅ ካልሆነ በስተቀር። እኔ ኢትዮጵያዊ መንግስት ነኝ የሚል አካል ሻዕቢያ በዚህ አይነት መልኩ እንዲፈነጭ በፍጹም አይፈቅድም። ሲያሻው በውስጥ ጉዳይ ሲያሻው ውጫዊ ጉዳያችን ሁሉ እያፈነ ውስጣችን ላይ ደግሞ እየቦረቦረ እንዴት ዝም ይባላል? ይህ ዝም ሊባል የሚችል ጉዳይ አይደለም። ሶ ዊ አር ሲሪየስ የሚል ነው ማለት የምራችንን ነው። እጃችን ላይ ያለውን አማራጭ ሁሉ እንጠቀማለን። እዛ ሲሄዱ የአካባቢው ማህበረሰብ ጋር ተነጋግረዋል። እዛ ካሉ የመከላከያ ሰራዊት ጋር ተነጋግረዋል። እዛ ካሉ ባለስልጣናት ጋር ተነጋግረዋል። አይ ቲንክ እዛም ካለ የኤርትራ ተቃዋሚዎች ጋርም ተነጋግረዋል። እዛ አካባቢ ላይ የኤርትራ መንግስት ትልቅ የሆነ ወታደራዊ እንቅስቃሴ ያደርጋል። እዛ ቦታ ነው የሄዱት። የመንግስት ከፍተኛ ባለስልጣናት እዛ ቦታ ላይ ነው የሄዱት። እዛ ቦታ ላይ ሄደው እዚህ ነው ያለነው ብለው ነው እየተናገሩ ያሉት። ያ ማለት ውጥረቱን አንድ ደረጃ ከፍ ይሄ ነገር ወዴት እየሄደ ነው ብለህ እንድታስብ እንድትጨነቅ የሚያደርግ የዓለም አቀፉ ማህበረሰብ የፈለገ ቢሆን ይህንን ጉዳይ የኢትዮጵያን ያክል አይዘውም። የህልውና ጉዳይነቱ የህልውና ስጋትነቱ ለኛ እንጂ ለነሱ አይደለም። እነሱንም ማቻኮል ያስፈልጋል። በእናንተ በኩል ይደረጋል ያላችሁት ነገር ካለ አድርጉ ነው። በነገራችን ላይ የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ የኢትዮጵያን መንግስት የሚለው ነገር ጥያቄያችሁ ተገቢ ነው፣ ግን የኃይል አማራጭ አንደግፈውም። ጥያቄያችን ተገቢ ከሆነና ያ ተገቢ የሆነ ጥያቄያችን መልስ እንዳያገኝ ተገቢ ባልሆነ አይነት መንገድ ከተከለከለ ወደ ኃይል መሄዳችን የማይቀር እንደሆነ ያውቃሉ። ስለዚህ ጥያቄያችሁ ልክ ነው ብሎ ወደ ኃይል ግን እንዳትገቡ የሚል አካል ይህንን ብቻ ብሎ አይደለም የሚያበቃው። ይልቁንስ ምን ይላል? ወደ ኃይል እንዳትገቡ እኔም የምችለውን ላድርግ ነው የሚለው። ምክንያቱም ወደ ኃይል እንድትገባ ከተገደድክ ልትገባ ትችላለህ። ጥያቄ መልስ ካላገኘ፣ ትክክለኛ ጥያቄ ትክክል ባልሆነ መንገድ መልስ ካላገኘ ወደ ኃይል መግባትም አይቀርም። ስለዚህ እነዚህ ወደ ኃይል አትግባ የሚሉ አካላቶች የራሳቸውን ጥረት ማድረግ አለባቸው። የሚሉት ያንን ነው ለኢትዮጵያ መንግስት።
የኃይል አማራጩን አታስቡት፣ እኛ እንግባበት። ገብተውበት የሚፈለገውን ውጤት ካልመጣ፣ ኢትዮጵያ በምትፈልገው ፍጥነት ካልመጣ፣ ኢትዮጵያ ሲሪየስ ነች የራሷን አማራጭ ለመውሰድ። ከልባችን ነው፣ ቁም ነገራችንን ነው። ዝም ብለን ሻዕቢያ እንደሚለው አይደለም፣ ከምር ነው ይሄ ጉዳይ የሚል መልእክት ለማስተላለፍ የኃይል አማራጭም ጠረጴዛው ላይ ያለ ነው። ሌላ መልእክት የለው። አሁን ዝም ብለን በደብዳቤ አሁን ዝም ብለን በንግግር ብቻ የምንቆይ ጉዳይ አይደለም። መሬት ላይ የወረደ ስራ ወይም መሬት ላይ በሚሰራ ስራ ለማግኘት መሞከራችን የማይቀር ጉዳይ ነው። ሁኔታው የኃይል አማራጭን የግድ እያደረገ እየመጣ ነው ያለው። እነዚህም 3 መልእክቶች የሚያስተላልፍ ጉዳይ ነው። የነ ሬድዋን ሁሴን የነ ጌታቸው ረዳ ከሌሎች ባለስልጣናት ጋር ሆነው እዛ ቦታ ላይ መገኘት፣ ቡሬ ላይ መገኘት አንድ፣ ሁለተኛም ቢዱ የሚባል አካባቢ ላይ መገኘት። እነዚህን 3 መልእክቶች የሚያስተላልፍ ነው። አጋጣሚ ሆኖ ይህንን ሳወራ አንዳንድ ኮሜንቶቻችሁን እያየው ነበር፣ ግን ካለሁበት ሙድ ላለመውጣት ብዬ አልፌያቸዋለሁ። በተለይ የባህር በር ጉዳይን የአንድ መንግስት ከዛም ደግሞ አንሶ የአንድ ፓርቲ ጉዳይ ማድረግ በቃ ምን ልበላችሁ፣ እውነት እጅግ 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 በጣም የሚያሳፍር ጉዳይ ነው። እጅግ በጣም የሚያሳፍረው ጉዳይ እሱ። እኔ የባህር በርን በሚመለከት የምችለውን ሁሉ ነው ማድረግ። የምችለውን ፕሮፓጋንዳ መስራት ካለብኝ እሰራለሁ። እንደዛ ማድረግ ካለብኝ አደርጋለሁ። የምችለውን ምንድነው የምትሉት? እደግፋለሁ እያልኩ እና እኔ የምደግፈውን ነገር እንዲሳካ እንዴት ነው የምችለውን ሁሉ ማለት ነው? እንዴት ነው የምታስቡት? እኔ አንዳንድ ሰው ሀሳብ ግራ ነው የሚገባኝ። አንተ እንዳይሳካ ብዙ ነገር እያደረግ እኔ እንዲሳካ ማድረግ ያለብኝን ሁሉ እንዳላደርግ የምከለከልበት ምክንያት ግራ ነው የሚገባኝ። ለኢትዮ ሰላም ቤተሰቦች ይኸውላችሁ የባህር በርን ጉዳይ መደገፍ ዛሬም ነገም እጅግ በጣም የሚያኮራ ጉዳይ ነው። እውነቴን ነው የምላችሁ፣ አንገታችሁን ቀና የምታደርጉበት ጉዳይ ነው። የሚቃወመው ይፈር፣ እሱ ይሸማቀቅ። አይ አላፍርም አልሸማቀቅም ካለም ተውት፣ ምን ታደርጉታላችሁ? በቃ ይሄ ሰው ጤነኛም አይደለም፣ ምን ታደርጉታላችሁ? እሱ ነው መሸማቀቅ፣ እሱ ነው ማፈር ያለበት። እናንተ በዚህ ጉዳይ ላይ የሆነ አቋም ሊኖራችሁ ይገባል። የባህር በርን ጉዳይ ይገባናል ብቻ አይደለም፣ የባህር በር ጉዳይ ለኢትዮጵያ የሚመጣበትን መንገድ ሁሉ መደገፍ ተገቢ ነው። መደገፍ ብቻም ሳይሆን ችግርም ደግሞ ስታዩ ይሄ ነገር አይጠቅመንም ደግሞ ብላችሁ ማለትም ተገቢ። የምትችሉትን ነው ማድረግ፣ የምትችሉትን ሁሉ ማድረግ ነው። መደገፍ ማለት እሱ ነው። ዝም ብሎ ልክ ነው ልክ ነው እያሉ ብቻ ማውራት አይደለም። እኔ ባህር በርን ጉዳይ በሚመለከት እውነቴን ነው የምላችሁ፣ ኢቨን መረጃ ራሱ ለኢትዮጵያ የሚጠቅም ከሆነ ብዙ አላጣራው። እውነት ነው አይደለም፣ እንደዛ ሁሉ ነገር ውስጥ አልገባም።
በቃ የሚጠቅም እኮ ነው ወስዷል። እዛ ድረስ ነው ነግሬያችኋለሁ አይደለም። በባህር በር ጉዳይ ኢቭን ለመሳሳት እንኳን ዝግጁ ነኝ። እውነቴን ነው የምላችሁ፣ ለመሳሳት በቃ ለመሳሳት ሁሉ ተዘጋጅቼ ነው። እንደዛ ነው መሆን የሚያስፈልገው በብሔራዊ ጥቅማችን ጉዳይ ላይ። ይሄ ትክክል ለመሆን እንዲህ አይነት ገለልተኛ ለመሆን እንደ ምክንያታዊ ለመሆን እንደዛ እንዳታስቡ። ሊያስገኝልን የሚችለውን ነገር ነው መሆን ያለብን። ሊያስገኝልን የሚችለውን ነገር ነው መሆን ያለብን። ትክክል መሆን የሚያሳጣን ከሆነ እንሳሳታለን። ተሳስተንም ቢሆን ለማግኘት እንሞክራለን። በዚህ ጉዳይ ምንም ብንባል ግን ነገ አንገታችንን ቀና እናደርግበታለን። ነገ እያንዳንድህ ታፍርበታለህ፣ እያንዳንድህ ትሸማቀቅበታለህ። አንዳንዶችም ሲሸማቀቁና ሲያፍሩ ያቸዋለሁ። የሚቀር ጉዳይ አይደለም። አሁን እጅ ላይ ስላልገባ ነው። የገባ ጊዜ ግን እያንዳንዱ እንደሚሸማቀቅ እናውቃለን። Dios será.